በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ፈቃደ እግዚአብሔር ሆኖልን እሱ አምላካችን ባመለከተንና በረዳን መጠን ለእያንዳንዳችን ልቦና ያደርስልን ዘንድ ደጅ እየጠናን የምንከታተለውን ይህንን መንፈሳዊ የዩቱብ አገልግሎታችንን ማህደረ ተዋህዶን በኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት የሚሰጡ በርካታ ልንደርስባቸው የማንችላቸውን ትምህርቶችን በእኛ አቅም በቅርባችን ካሉ ምንጮች እየጠቀስን ጊዜውና ወቅቱን ጠብቀው የሚነገሩ የሚሰበኩ ልንሰማቸው የሚያስፈልጉ ትምህርቶችንም በማካተት አምላካችን እንደ ቸርነቱ ሰማይና ምድር ሲያልፍ በማያልፈው ቃሉ የደጋጎቹ አምላክ እሱ በአባቶቻችን ላይ አድሮ የነገረንን ራሱ ባለቤቱም በቅዱሱ መጽሐፍ የነገረንን ያስተማረንን ትምህርቶችን ይኸው እንደ ቸርነቱ ብዛት እያስተማረን እየመከረን ይገኛል። ለሁላችንም እሱ አምላካችን በእውነት ለፍሬ ለበረከት እንዲያደርግልን እየተማጸን ነው። ዛሬም በየዓመቱ ወደ እናንተ ይሄን መልእክት ስናደርስ በተለይም አሁን ያለንበት ጊዜ የጾም ጊዜ ነውና ጌታችን ራሱ የጾመው ጾም ነውና በየሳምንቱ በቅዱስ ያሬድ ስያሜ የመጀመሪያው ሳምንት ዘወረደ ቅበላው ማለት ነው። አሁን ደግሞ የምንቀበለው ቅድስት፣ ከዛ ምኩራብ፣ ከዛ መጻጉዕ እያልን እንቀጥላለን። እነዚህ ሰንበታት ስያሜውን እንዴት እንዳገኙ በውስጣቸውም የሚሰጠው ትምህርት ምን እንደሆነ ከብዙ በጥቂቱ ከሙሉ በከፊሉ ከዚህ ቀደም ወደ እናንተ ስናደርስ እንደነበረው ዘንድሮም ደግሞ የተለየ ምንጭ አግኝተን ይህንን ቅድስት ተብሎ የሚጠራውን ሁለተኛይቱን የአብይ ጾም ሰንበትን ለዛሬ ሰፋ አድርገን የምንመለከተው ይሆናል። እንግዲህ እናንተ ይህን መርሃ ግብር የምታደምጡ ሁሉ በየዓመቱ ወደ እናንተ ስናደርስ የተለያዩ ምንጮችን ጠቅሰን የተለያዩ መርሃ ግብሮችን ወደ እናንተ አድርሰናል። ዘንድሮም ደግሞ እንደው ድግግሞሽ እንዳይሆንብን ከሌላ ምንጭ ደግሞ ጠቅሰን ለዛሬም በዚሁ ርዕሰ ጉዳይ ላይ የምንከታተለው መልእክት ይኖረናል። እግዚአብሔር አምላካችን እሱ ሚስጥሩ እንዲገልጽልን የቸርነቱን ስራ እንዲሰራልን ፍቅሩን እንዲያበዛልን እየተማጸን ነው። ከምንም ነገር በላይ ሁላችንንም በሕይወት በጤና ጠብቆ እድሜውን አበድሮ ይችን ዕለት ዳግም እንድናያት ስለፈቀደልን ለእሱ የሚገባው ምስጋና ነውና ኃያል ገናና ቅዱስ የሆነው ስምህ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁን እንለዋለን። አምላካችንን እማምላክ ወላዲት አምላክም ልመና ጸሎቷ እንደ ዓይን ጥቅሻ የሚደርሰው ቃል ኪዳኗ አብሮናልና ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ ሁላችንንም ለቅድስና ጠርቶናልና ይህንኑ በተመለከተ ቅድስት የተባለችዋ ሰንበት ምን ትርጉም እንዳላት ሁለተኛይቱ የአብይ ጾም ሰንበት በሚለው ወደ ዛሬው መልእክታችን እንሄዳለን። ከቅዱስ ያሬድ በተገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የበዓላት ቀኖና መሰረት የአብይ ጾም ሁለተኛ ሰንበት ቅድስት ትባላለች። ቅድስት ማለት የተቀደሰች የተለየች ማለት ነው። በዚህ ዕለት በቤተ ክርስቲያናችን በቅዳሴና በማህሌት ሰዓት የሚነበቡ የሚዜሙ የቅዱሳት መጻሕፍት ምንባባት ስለ ቅድስናና ስለ ቅድስና ስራ ይሰብካሉ። ይህች ሰንበት ቅድስት የተባለችው በባህሪው ቅዱስ የሆነ አምላካችን እግዚአብሔር ዓለምን ወይም ማለትም ሰውን ለመቀደስ ሲል ወደ ምድር መምጣቱን የቅድስና አብነት የሆነን ዘንድም በስጋው ወራት ሰውነቱ በጎ ምግባራትን መስራቱን የቅድስና ተግባር መገለጫ የሆነ ጾምንም መጾሙን ለማስረዳት ነው። በዚች ሰንበት እግዚአብሔር ቅዱስ በመሆኑ የተቀደሰ ነገር ያስፈልገዋልና ሰው ሁሉ በቅድስና መንገድ በመመላለስ የክብሩ ባለቤት የመንግስቱ ወራሽ እንዲሆን ቤተ ክርስቲያን ታስተምራለች። እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ በማለት ስለማስተማሩ በሊቃውንተ ቤተ ክርስቲያን ትምህርት ይሰጥበታል። በተጨማሪም ይህች ዕለት ቅድስት የተባለችው የተቀደሰች ዕለት የሰንበትን ክብር ለማስገንዘብ ነው። ከዋዜማው ጀምሮ የሚዘመረው ጾመ ድጓ የአምላካችንን ቅድስናና ሰንበትን ቀድሶ በፈቃዱ እንደሰጠን የሚያነሳው ክፍል ነው። ይህም ከጾመ ድጓው ዛቲ ዕለት ቅድስት ይእቲ ሰንበቴ ቅድስቴ እንተ አረፍኩ ቅዱሳነ ኩኑ እስመ አነሂ ቅዱስ አነ አብ ቀደሳ ለሰንበት የሚል ሲሆን ትርጉሙም ይህች ቀን የተቀደሰች ናት፣ ያረፍኩባት ቅድስት ሰንበት ናት፣ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ፣ አብ ሰንበትን አከበራት ቀደሳት የሚል ነው። ቅድስት የሚለው ስያሜም ሰንበት የረፍታችን ቀን እንድትሆን በኦሪትም በሐዲስም እግዚአብሔር የባረካት የቀደሳት ዕለት መሆኗን የሚያመለክት ነው። ሰው
ለዚህ ለሥጋዊ ሕይወቱ የሚያስፈልገውን ለማግኘት መስራት እንደሚጠበቅበት ሁሉ መንፈሳዊ ሕይወቱን ለማጽናትና ቅድስናን ገንዘብ ለማድረግ ደግሞ ከአምላኩ ጋር ያለው ግንኙነት ወይም ኅብረት ፍጹም የጠበቀ ሊሆን ይገባል። ይህንንም ማድረግ የሚቻለው ከኃጢአት ሥራ በመራቅ ብቻ ሳይሆን መንፈሳዊ ትሩፋትን በመስራት ጭምር ነው። በጌታችን ትምህርት፣ በሐዋርያት ስብከት፣ በሊቃውንት ትርጓሜ፣ በቅዱሳኑ ሕይወት ሁሉ የተገለጡትን የመንፈስ ፍሬዎች ጾም፣ ጸሎት፣ ስግደት፣ ምጽዋት ወዘተ ገንዘብ ማድረግ ናቸው። እነዚህ ምግባራት የሰውን ማለትም የክርስቲያንን ሰውነት ለመንፈሳዊነት የሚያበረቱ ናቸው። በቤተ ክርስቲያን አስተምሮ አራቱ ዋና ዋና መንፈሳዊ ትሩፋቶች የሚባሉትም ጾም፣ ጸሎት፣ ስግደትና ምጽዋት ሲሆኑ የእነዚህም መሠረታዊ ዓላማ ከዚህ ቀጥሎ አሁን እንደምንመለከተው ነው። ጾም ለእግዚአብሔር የመታዘዛችን ማሳያ ነው። ጾም እግዚአብሔር ራሱ ባርኮ የሰጠን ትእዛዝ ነው። ራሱ መድኃኒታችን ኢየሱስ ክርስቶስ ጾሞ ጾምን ቀድሶልናል። ማቴዎስ ምዕራፍ 4 እንዴት መጾም እንዳለብንም አብራርቶ አስተምሮናል። ማቴዎስ ምዕራፍ 6 ቁጥር 16 ለአዳምና ለሔዋን በመጀመሪያ የተሰጠው ከዚህ ዛፍ አትብሉ የሚለውም ትእዛዝ የጾም የመጀመሪያው መሠረት ነው። ዘፍጥረት ምዕራፍ 3 ቁጥር 1 ስለዚህ ጾም መጾም መታዘዝ ነው። አለመጾም ደግሞ አለመታዘዝ ወይም አመፀኝነት ነው። ጌታችንም ስትጦሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ይከፍልሃል በማለት የጾምን ትእዛዝ ሰጥቶናል። እዚሁ ማቴዎስ ምዕራፍ 6 ራሱም በገዳመ ቆሮንቶስ ጾሞ አርአያ ሆኖናል። ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11 ክርስቲያን ቤተ ክርስቲያን በሰራችው ስርዓት መጾም ይገባዋል። በሕመምና ይህም በመሳሰለው ምክንያት መጾም ካልቻለ ደግሞ የሚችለውን ያህል ሊጾም ይገባዋል። ጾም በፈቃድ ስለሚደረግ መታዘዝ ነው። ያለ ፈቃድ ከሆነ ግን ረሃብ ነው። ለሕጉ በፈቃዳችን በመታዘዝ የቅድስና ባህሪ ተካፋዮች እንሆናለን። ጸሎት ከእግዚአብሔር ጋር መግባቢያ ቋንቋ ነው። ሰው ከአምላኩ ጋር የሚነጋገረው በጸሎት ነው። ሰው የሚፈልገውን ነገር ከእግዚአብሔር የሚጠይቀው ለተደረገለትም ነገር ሁሉ ምስጋናን የሚያቀርበው በጸሎት አማካኝነት ነው። ሰው በሃይማኖት ሲኖር ከአምላኩ ጋር መነጋገር አለበት። በስውር ላለው አባትህ ጸልይ የተባለው ለዚህ ነው። ማቴዎስ ምዕራፍ 6 አለመጸለይ ማለት ከእግዚአብሔር ጋር ግንኙነት ማቆም ነው። ሰው ከአምላኩ ጋር ካልተገናኘ ደግሞ በራሱ ደካማ ፍጡር ነው። ሰው ቤተ ክርስቲያን ባስቀመጠችው የጸሎት ስርዓት ሊመራ ያስፈልገዋል። በተለያየ ምክንያት ያንም ማድረግ ካልቻለ ግን የሚችለውን ያህል ሊጸልይ ይገባል። ስለዚህ ጸሎት ሰውና እግዚአብሔርን የምታገናኝ ዋና መግባቢያ ናት። የማይግባባ ሰው በሕይወት የሌለ ብቻ ነው። መናገር የማይችልም ቢሆን በምልክት ይግባባል። ጸሎት ከእግዚአብሔር ጋር መነጋገር በሕይወት መኖራችንን ያሳያል። ስግደት ለእግዚአብሔር የመገዛታችን መገለጫ ነው። የአምልኮ ስግደት በደሙ ለገዛን እኛም እንደምንገዛለት ማሳያ ነው። እርሱንም እንደምናመልክ ማስረገጫ ነው። የማይሰግድ አይገዛምና። ስግደት አምላካችንን እንደምናከብረው እንደምንወደው የምንገልጽበት መንገድ ነው። 3 ደቂቅ ለጣዖት አንሰግድም ያሉትም ለዚህ ነው። ዳንኤል ምዕራፍ 3 ሰው በፍርሃት ሆኖ ለእግዚአብሔር ሊሰግድ ይገባል። ለዚህ ነው በቅዳሴ ሰዓት በፍርሃት ሆናችሁ ለእግዚአብሔር ስገዱ የሚባለው። ሰማያውያን መላእክት ሳያርፉ እንደሚሰግዱለት እኛም በምድር ስንሰግድ የእርሱና በእርሱ መሆናችንን እንገልጻለን። ራእይ ምዕራፍ 4 ቁጥር 4 ስግደት የአምልኮ መገለጫ ነው። ጌታችን ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም እንዳለው ማቴዎስ ወንጌል ምዕራፍ 6 ቁጥር 24 የአምልኮ ስግደት ለእግዚአብሔር የመገዛታችን መገለጫ ስለሆነ ለእርሱ ብቻ የሚቀርብ ነው። በቅዱሳት መጻሕፍት የተመዘገቡት በቤተ ክርስቲያንም የምንፈጽማቸው ለቅዱሳን የሚደረጉ ስግደቶች የጸጋ እንጂ የአምልኮ ስግደቶች አይደሉም። ምጽዋት በሰማይ የሚኖረን መዝገብ ነው። ምጽዋት ወደ ሰማያዊ ቤታችን ስንሄድ የሚጠቅመን መዝገብ ወይም አካውንት ነው። ምጽዋት ብልና ዝገት የማያጠፋው ሌባም የማይሰርቀው ሰማያዊ መዝገብ ነው። በፍርድ ቀን ዋስትና የሚሆነ መዝገብ ነው። ማቴዎስ ምዕራፍ 6 ቁጥር 19 በምድር መዝገብ የባንክ አካውንት እያለን በሰማይ ግን መዝገብ የሌለን መሆን የለብንም።
ዘወትር በሰማያዊው መዝገብ ምን አለኝ እያል ራሳችን ልንጠይቅ ይገባል። በምድር ሌላውን ጠቅሞ በሰማይ ራሱን ይጠቅም ዘንድ ሰው ልቡ የፈቀደውን ያህል ምጽዋት በደስታ ይስጥ። ያለንን ማካፈል በሰማይ መዝገብ ማጠራቀም ነውና ጌታም በወንጌሉ ብልና ዝገት በሚያጠፉት ሌቦችም ቆፈረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ፣ ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፈረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ እንዳለው ምጽዋት የሰማይ መዝገባችን ናት። ማቴዎስ ምዕራፍ 6 ቁጥር 19። ቅድስት በተባለችው የዕለተ ሰንበት መዝሙር ከጾመ ድጓ አሁንም ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ሥራውንም ለአሕዛብ ንገሯቸው፣ ለስሙም ምስጋናን አቅርቡ፣ ሰንበትን አክብሩ፣ እውነትንም አድርጉ፣ ብል የማያበላሸው ሌባም የማያገኘው በሰማያት ያለ መዝገብን ለእናንተ ሰብስቡ፣ ተዘጋጅታችሁም ተቀመጡ፣ ክርስቶስ ወዳለበት ወደ ላይ አስቡ የሚል መዝሙር ወይም ትምህርት እናገኛለን። በዚህ ዕለት በቤተ ክርስቲያን እግዚአብሔርሰ ሰማያተ ገብረ አሚን ወሰናይት ቅድሜሁ ቅድሳት ወእበየ ስብሐት ውስተ መቅደሱ፣ እግዚአብሔር ግን ሰማያትን ሰራ፣ ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደስ ውስጥ ናቸው የሚለው ምስባክ በዲያቆኑ ከዳዊት መዝሙር ይሰበካል። መዝሙር 95። እነዚህ መዝሙራት የእግዚአብሔርን ቅድስናና የሰንበትን ቅድስና የሚገልጹ ሲሆን የሰው ልጅም ቅድስናን የቅድስና ስራን ገንዘብ በማድረግ ማግኘት እንዳለበት ያስገነዝባሉ። በአጠቃላይ ጾም ለእግዚአብሔር የመታዘዛችን ማሳያ፣ ጸሎት ከእግዚአብሔር ጋር የምንግባባበት ቋንቋ፣ ስግደት ለእግዚአብሔር የመገዛታችን መገለጫ፣ ምጽዋትም ሰማያዊ መዝገባችን ናቸው። ሁሉም በነፍስም በስጋም ሰውን ይጠቅማሉ። መንፈሳዊ ትሩፋት የተባሉትም የጽድቅ በር ስለሆኑ ነው። በወንጌል ያመኑ ምዕመናን ራሳቸውን በምግባርም ካላነጹ እምነታቸው ካጋንንት አይለይም። እነዚህ ትሩፋቶች ግን የስጋን ፈቃድ ለነፍስ በማስገዛት በእምነት የምናገኘውን ጽድቅ በልጅነት ገንዘብ እንድናደርግ የእግዚአብሔርን ፍጻሜ የሌለው ቸርነትም እንድንጠባበቅ ይረዱናል። ሐዋርያው ቅዱስ ጳውሎስ እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንምና እንዳለው አንደኛ ተሰሎንቄ ምዕራፍ 4 የተጠራነው ለቅድስና መሆኑን ማስተዋል ያሻል። ቅዱስ ጴጥሮስም ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁ እናንተም ባካሄዳችሁ ሁሉ ቅዱሳን ሁኑ፣ እኔ ቅዱስ ነኝና ቅዱሳን ሁኑ የሚል ተጽፏልና እንዳለ የቅድስናን ሥራ ዘወትር ገንዘብ ማድረግ ይገባል። ከኃጢአት በንስሐ ነጽተን መንፈሳዊ ትሩፋት ሰርተን በእግዚአብሔር ቸርነት የዘላለም ሕይወትን እንድንወርስ የእርሱ የአምላካችን የተቀደሰ ፈቃዱ ይሆንልን፣ አሜን። አሁንም ይህችን ሁለተኛይቱን የአብይ ጾም ሰንበት ቅድስት የተባለችዋን ከሌላ ምንጭ እናምጣና ደግሞ የምንነጋገርበትን ነገር የበለጠ ግልጽ እንዲሆንልን የምንሰማውን ደግሞ እንድንከታተል። ሊቁ ቅዱስ ያሬድ በጾመ ድጓው በአብይ ጾም ለሚገኙት እሁዶች ሁሉ የተለየ መዝሙር ስለሰራላቸው እያንዳንዱ እሁድ በመዝሙሩ ስም ይጠራል። በዚህም መሰረት የዚህ ታላቅ ጾም ሁለተኛው እሁድ ቅድስት ተብሎ ተሰይሟል። ቅድስት የሚለው ቃል ግሱ ቀደሰ ሲሆን ለየ፣ አከበረ፣ መረጠ የሚል ትርጉም ይይዛል። ቅድስት ማለት የተለየች፣ የተመረጠች፣ የከበረች ማለት ነው። ቅዱስ የሚለው ቃል እንደየአገባቡ ለፈጣሪም ለፍጡርም ያገለግላል። ለፈጣሪ ሲነገር እንደ ፈጣሪነቱ ትርጉሙ ይሰፋል፣ ይጠልቃል። ለፍጡር ሲነገር ደግሞ እንደ ፍጡርነቱ እና እንደ ቅድስናው ደረጃ ትርጉሙ ሊወሰን ይችላል። እግዚአብሔርን ቅዱስ ስንል የባህሪው የሆነ ኃጢአት የማይስማማው ለቅድስናው ተወዳዳሪ ተፎካካሪ የሌለው ወደር የማይወጣለት ዘላለማዊ የሆነ ማለታችን ሲሆን ፍጡራንን ግን ቅዱሳን ስንል ቅድስናቸው የጸጋ የሆነ ከእግዚአብሔር ያገኙት እንደ ነጭ ልብስ ጽድቁም ኃጢአቱም እንደ ዝንባሌያቸው የሚስማማቸው ለቅድስናቸው ማዕረግ ደረጃ የሚወጣለት እንደ ገድል ትሩፋታቸው መጠን ሊጨምርም ሊጎልም የሚችል ማለታችን ነው። ከፍጡራን መካከል ለእግዚአብሔር የተለዩ ሁሉ በጸጋ የቅድስናው ተሳታፊ ሊሆኑ ይችላሉ። መላእክት፣ ሰዎች፣ መካናት፣ ዕለታት፣ አልባሳት፣ ነዋያት ሁሉ ለእግዚአብሔር እስከ ተለዩ ድረስ ከቅድስናው በረከት ይሳተፋሉ። እንደየደረጃቸው ቅዱሳን ተብለው ይጠራሉ። በዚህ ዕለት ስለ ቅድስና እንዲሁም ዘወትር በዕለተ ሰንበት ከሌሎች ቀናት በተለየ ሁኔታ ለጽድቅ ሥራ እንድንበረታ ለቅድስና ራሳችንን እንድንለይ ስለ ዕለተ ሰንበትም ቅድስና ይሰበካል፣ ይነገራል። እንግዲህ ቅድስና የተፈቀደልን ብቻ ሳይሆን
የታዘዝነውም ጭምር ነው። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ቅዱሳን ሁኑ። ዘሌዋውያን ምዕራፍ 19። በዚህ ኃይለ ቃል ውስጥ ቅድስና እንደ ፈቃድም እንደ ትእዛዝም ሆኖ ተሰጥቶናል። እግዚአብሔር ያልፈቀደውን ነገር አድርጉ ሁኑ ብሎ አያዝም። የቅድስና ሕይወት መሰረቱ የእግዚአብሔር ፈቃድና ትእዛዝ ሆኖ ሳለ ለመቀደስ የእኛ መሻት መፈለግ ዝንባሌም ወሳኝ ነው። ለዚህም ነው ሐዋርያው እንዲህ ሲል የጻፈልን ትቀደሱም ዘንድ ፈልጉ። ዕብራውያን 12። ምንም እንኳ ቅድስና የተፈቀደና የታዘዘ ቢሆንም የውዴታና የነፃ ፈቃድ ውጤት እንጂ የምንገደድበት አይደለም። እግዚአብሔር ፍቅሩ ገብቶን ወደንና ፈቅደን በፈቃዱና በትእዛዙ ስንመራ ያስደስተዋል እንጂ ተገደን ፈርተን ተንቀጥቅጠን እንድንገዛለት አይወድም። ከዚህም በተጨማሪ ስለ ሰንበት ቅድስናም አንስተናልና ዕለቲቱ ቅድስት መባሏ ሰንበቷ ማለት ነው ዋናው ዓላማ በሰዎችና በእግዚአብሔር መካከል ለቅድስና ሕይወት ምልክት ማስታወሻ እንድትሆን ነው። በባህሪው ቅዱስ የሆነ አምላክ ዓለምን የማዳን ስራውን የጀመረበትን ጽንሰቱን እንዲሁም የማዳን ስራውን አጠናቆ ሙስና መቃብርን አጥፍቶ ዘላለማዊ ሕይወትን ያበሰረበት ትንሣኤውን የምናስብበት በመሆኑ የዕለቱ ቅድስና የፈጣሪን ቅዱስ ተግባር የምናደንቅበት፣ ከማንኛውም የሥጋ ሥራ ተለይተን የዋለልንን ውለታ ከፍ ከፍ እያደረግን እርሱን የምናመሰግንበት ዕለት ናት። ዕለተ ሰንበት እንግዲህ እንደ እግዚአብሔር ፈቃድ ቢያንስ ከሁለት ምንጮች ጠቅሰን ይህንን የቅድስትን ምንነት ይኸው ለመርሃ ግብራችን በሚመች መልኩ አጠር ባለ ሁኔታ ለማቅረብ ለመመልከት ወደናል። እንግዲህ ከዚህም ባለፈ እናንተም ራሳችሁ በተለያዩ ምንጮች የምትሰሟቸው በመጽሐፍት የምናገኛቸው አባቶቻችን በተለያየ መልኩ የነገሩን ያስተማሩን ሰንበቷን ወይም ደግሞ ቅድስት የተባለችዋን ሊናገር ሊያብራራ የሚችል በርካታ ትምህርቶችን ልናገኝ እንችላለን እና የቀረውን ደግሞ ከሌሎች ቦታ እያዳመጥን ልናዳብረውና ሙሉ ልናደርገው እንችላለን። ለዛሬ በቀጣይነት የምንመለከተው መልእክታችን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጾም የሚጀምረው ሁለተኛይቱ ሰንበት ይቺ ቅድስት በተባለችው ማግስት ነውና ይህንን በተመለከተ እንደሱ እንደ አምላካችን ፈቃድ አንድ ሁለት ማስታወሻዎችን እንያዝና ከዛ ራሱ የማቴዎስ ወንጌል ምዕራፍ 4 ጌታችን ሶስቱን አርዕስተ ኃጣው ማለትም ስስትን፣ ትዕቢትና ፍቅረ ነዋይን እንዴት ድል እንደነሳቸው ደግሞ በሌላ ጊዜ የምንመለስበት ይሆናል። ግን 40ው ጾም ጌታ የጾመው 40 መዓልትና 40 ሌሊት የሚጀምረው ከመጀመሪያው ሳምንት ጨርሰን ዘወረደን ጨርሰን ቅድስት ካልንባት ሰኞ ነውና እስከ ሆሳዕና ዋዜማ ድረስ እስካለው አርብ ወይም እስከ ኒቆዲሞስ አርብ ድረስ ነው የሚቆየው። ከሆሳዕና በኋላ ያለው ሕማማቱ ደግሞ ለብቻ የሚታሰብ ነው ማለት ነው። ስለዚህ የጌታ ጾም የተለያዩ ስያሜዎች አሉትና እሱን ለዛሬ አክለን በዚህ መርሃ ግብራችን ላይ የቀሩትን ዝርዝር ያሉት ሁኔታዎችን ደግሞ በሌላ ጊዜ የምንመለስበት ይሆናል። አብይ ጾም ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ 40 መዓልትና 40 ሌሊት ከቆመ ሳያርፍ ከዘረጋ ሳያጥፍ በትህርምት የጾመው ጾም በመሆኑ አብይ ጾም ተብሏል። ማቴዎስ ምዕራፍ 4። እኛም ጌታ የጾመውን ለማስታወስ በረከቱን ለማግኘት በግብር እርሱን ለመምሰል የሥጋ ፈቃዳችንን ለነፍስ ፈቃዳችን ለማስገዛት እንጾመዋለን። ጌታችን የጾመው እቀደስ እከብር ወይም እነጻ ብሎ ሳይሆን ለእኛ አርያ ለመሆን ነው። እንግዲህ አብይ ጾም በተለያዩ ስያሜዎች ይጠራል። እንደሚከተለው እናያቸው ለዛሬ። በጥንት ዘመን ገባሮች ለባለ ርስቱ የሚያርሱት መሬት ሁዳድ ይባል እንደነበረ አብይ ጾምም ሰራዬ ሕግ ኢየሱስ ክርስቶስ የጾመውና ምዕመናን ይህን እያሰቡ ከልሂቅ እስከ ደቂቅ የሚጾሙት ስለሆነ ጾመ ሁዳዴ ይባላል። በገጠሩ የኢትዮጵያችን ክፍል በአብዛኛው ጾሙ በዚህ ስም ይጠራል። አባ ጎርጎርዮስ ሁዳድ ማለት የመንግስት መሬት የመንግስት ርስት ማለት እንደሆነ ከገለጹ በኋላ የመንግስት ሁዳድ በሚታረስበት ጊዜ አዝመራው በሚሰበሰብበት ጊዜ ልጅ አዋቂ ሳይባል የመንግስቱ ዜጋ ሁሉ ለሥራ ታጥቆ እንደሚነሳ ይህንንም የጌታ ጾም የጌታ ሁዳድ የክርስቶስ ዜጎች የሆኑ ምዕመናን ሁሉ ይጾሙታልና ብለዋል በኢትዮጵያ ቤተክርስቲያን ታሪክ መጽሐፋቸው ገጽ 125 ላይ። አንደኛው ጾመ ሁዳዴ የምንለው ነው ማለት ነው። ሁለተኛው የዚህ ጾም ስያሜ አዳምና ሔዋን አትብሉ የተባሉትን በመብላታቸው ከገነት ለመባረር፣ ለውርደት፣ ለባህሪ ጉስቁልና፣ ለሞት፣ ለሲኦል ባርነት ተዳርገዋል።
ልጆቻቸውም የእነርሱ መርገም ተሳታፊ ሆነዋል። ስለሆነም ጾማቸው፣ ሱባያቸው፣ ጽድቃቸው የተዘጋች የገነትን በር ከፍቶ ወደ ርስታቸው ሊመልሳቸው አልቻለም። ዳግማዊ አዳም የተባለ ኢየሱስ ክርስቶስ ግን በሆድ ምክንያት ድቀት አግኝቶት ረሃበ ጸጋ ደርሶበት የነበረውን ቀዳማዊ አዳምንና ልጆቹን በፈቃዱ በጾመ ጾም ካሰን። ስለዚህ አብይ ጾም የካሳ ጾም ይባላል። ሶስተኛው የድል ጾም የተባለበት ነው። አዳምና ሔዋን በገነት ሳሉ በምክረ ከይሲ ተታለው ድል ሆነዋል። ተስፋ አበውን ሊፈጽም የመጣ መድህን ጌታ ክርስቶስም ዲያብሎስን ድል ያደርግልን ዘንድ ተጠምቆ ሳይውል ሳያድር ከዚህ ዓለም ርቆ ወደ ገዳም በመሄድና ከሰው ተለይቶ 40 መዓልትና ሌሊት በመጾም ዲያብሎስንና ፈቃደ ሥጋችንን ድል የምናደርግበትን ኃይል አጎናጸፈን። ስለዚህ አብይ ጾም ስስት፣ ትዕቢት፣ ፍቅረ ነዋይ ድል የተነሱበት ዲያብሎስም ያፈረበት ስለሆነ የድል ጾም ይባላል። ስስት፣ ትዕቢትና ፍቅረ ነዋይን እንዴት ድል እንደነሳ በሌላ መርሐ ግብር የምንመለስበት ይሆናል። ሌላው መጠሪያው የመሸጋገሪያ ጾም። ነቢዩ ሙሴ 40 ቀንና 40 ሌሊት በሲና ተራራ ጾሞ እስራኤል ዘሥጋን ከሕገ ልቦና ወደ ሕገ ኦሪት ያሸጋገረ ሲሆን መድኃኔዓለም ክርስቶስም 40 ቀንና 40 ሌሊት በመጾም እስራኤል ዘነፍስ የተባልነውን ከሕገ ኦሪት ወደ ሕገ ወንጌል ያሸጋገረን በመሆኑ ይህ አብይ ጾም የመሸጋገሪያ ጾም ተብሎ ተጠርቷል። እንዲሁም ደግሞ ቀጣዩ ጾም አስተምህሮ የተባለው ነው። ኃይል ጽን ይግባውና ጌታችን ያለ ድካም ሁሉን ማድረግ ሲቻለው መምህረ ትሕትና ነውና አርያውን ሊተውልን ራሱን ዝቅ አደረገ። እኛን ወደ እርሱ በፍቅር ይስበን ዘንድ አስቀድሞ ወደ እኛ መጣ። መጥቶም ረሃባችንን ተራበ፣ ድካማችንን ደከመ፣ ፈተናችንን ተፈተነ። ስለዚህ በጾሙ ትሕትናን፣ ፍቅርን፣ ትዕግስትንና ድል ማድረግን ስላስተማረበት ጾሙ ጾም አስተምህሮ ይባላል። ሌላው ደግሞ እነ መጥምቁ ዮሐንስ እነ ነቢዩ ኤልያስ የኖሩትን የብሕትውና ኑሮ ለባሕታውያን ለመነኮሳት ባርኮ ስለሰጠ ከከተማ ርቆ ከሰው ተለይቶ በገዳም በዲያብሎስ ተፈትኖ ድል አድርጓልና ጾሙ የቀድሶተ ገዳም ጾም ይባላል። የመጨረሻው ጌታ የማስተማር ስራውን ከመጀመሩ አንቀጸ መንግሥተ ሰማያትን ከማስተማሩ አስቀድሞ የጾሙ በመሆኑም የሥራ መጀመሪያ ጾም ተብሎ ይጠራል። ስለሆነም ሐዋርያትም እርሱን አብነት አድርገው ስራቸውን በጾም ጀምረዋል። ሊቃውንተ ቤተ ክርስቲያን እንደነገሩን በቅዱሳት መጻሕፍትም ተጽፎ እንደምናነበው በአብይ ጾም ከተድላ ከደስታ ወገን ማናቸውም ተድላ ደስታ ማድረግ አይገባም። ሁሉም እያንዳንዱ ከሥጋዊ ነገር መጠበቅ፣ መጠንቀቅ፣ ለአምሮት ለቅንጦት ከሚበሉ ምግቦች መከልከል ይገባዋል እንጂ። ይህች ወቅት ክብር ምስጋና ይግባውና መድኃኔዓለም ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ በተቀበለው መከራ የምናዝንባት፣ በሰጠን ኃይል መንፈሳዊ ከሰይጣንና ከፈቃደ ሥጋ ጋር የምንጋደልባት፣ እኛ በበደልን እርሱ ክሶ እንዳዳነን በመዘከር ዳግም ወደ ኃጢአት ላለመመለስ ቃል የምንገባባት፣ አብነት ሊሆንን ከኖረልን ሕይወት ከሰራልን ሕግ የምንማርባት፣ ለቅዱስ ቁርባን የምንዘጋጅባት ክብርት ናትና አብይ ጾም ደህንነታችን የኃጢአታችን ስርየት ተደርጎባታል። ዕለታቱ ለሌሎች ጊዜያት ስንቅ የምንይዝባቸውና ከተኩላ የምንጠነቀቅባቸው በመሆናቸውም በዓመቱ ውስጥ ከሚኖሩት ቀናት ሁሉ ልዩ ናቸው። በመሆኑም ከቀሩት አጽዋማት ይልቅ በአብይ ጾም የሰይጣን ጾር ጭንቅ ይሆናል። ምክንያቱም ጌታችን ስለኛ በጾመው ጾም ጌታም ዲያብሎስን ድል ነስቶ ያመጣውን ክብር ሰጥቶናልና ስለዚህ ነው ምእመናን በአብይ ጾም ከፈቃደ ሥጋ ከፈቲው ጾር ለመጠበቅ ኃጣውን አጋንንትን ለመዋጋት ይጸናሉና ስለዚህ ሰይጣናትም ጾሩን ያጸኑባቸዋል። በዓመት በሚመጣ በጌታ ጾም ከትሩፋት ወገን ለጾም የሚስማማ ሥራ ስለሚሰሩ ጌታ ጸጋ ረድኤት ይሰጣልና ስለዚህ ጾሩ እየጨመረ ጸጋ ክብር ይጨመርላቸዋልና ለዚህ ነው ጾሙ ከተጀመረ በኋላ የመጀመሪያው ሳምንት ዘወረደ የምንለው አሁን እስካለንበት እስከ ቅድስት ማለት ነው። ከዚያ ደግሞ መጨረሻ ላይ ደግሞ በሕማማት የሚጨመር አንድ ሳምንት አንድ ላይ 15 ቀን ይሆናል ማለት ነው። ይህም በተመለከተ አብይ ጾም በአብዛኛው በየካቲትና በመጋቢት ወራት የሚያዝ ሲሆን እስከ ቀዳም ስዑር ለ55 ቀናት ይጾማል። ጾሙ የሚጀመርበትና የሚፈሰክበት በየዓመቱ ይለያያል። 8 ሳምንታት
7 ቅዳሜና 8 እሁዶች በውስጡ ይገኛሉ። በድምሩ 15 ቀን ይሆናል። እነዚህም ሰንበታት ከጥሉላት እንጂ ከእህል ውሃ ስለማይጾሙ በምትካቸው ዘወረደና ሕማማት ይጾማሉ። በእርግጥ ከእህል ውሃ ተከልክለን የምንቆይባቸው ሰዓታት ቢደመሩ የምንጾመው 40 ቀን ብቻ ይሆናል። እንግዲህ ምን ለማለት ነው? 15ቱ ቀን የተጨመረው ቅዳሜና እሁድ እንደ ሌሎቹ እስከ ምሽቱ 11 ሰዓት ወይም ደግሞ እስከ 9 ሰዓት ከዛም አሳልፈን እንግዲህ ፍትሐ ነገሥቱ የሚለን እንደውም የመጀመሪያው ሳምንት እስከ 12 ሰዓት አሁን ደግሞ ከቅድስት ጀምሮ ደግሞ እስከ ሆሳዕና ዋዜማ ድረስ እስከ 11 ሰዓት ድረስ ወይም 5 ፒኤም በእንግሊዝኛው። ከዛ ደግሞ የመጨረሻውን ሳምንት ሕማማትን ደግሞ 13 ሰዓት እስከ ምሽቱ 1 ሰዓት እንድንጾም ነው። እንደዚህ እንኳ ብናደርግ ማለት ነው ከሰኞ እስከ አርብ ብቻ ነው። ቅዳሜና እሁድ ግን ጠዋት ከቅዳሴ አገልግሎት በኋላ እንደ ሌሎቹ ቀናት ለረጅም ሰዓት ስለማይጾምባቸው ወዲያው ስለምንቀምስ ማለት ነው። ቅዳሴ ካስቀደስን ወይም ደግሞ ጸሎታችን ካደረስን በኋላ እንደ ሌሎቹ ሙሉ ቀን ስለማይጾምባቸው ያንን ሙሉ ለማድረግ ነው የመጀመሪያው ሳምንትና የመጨረሻው ሳምንት እነዚህ 15 ቀናት እንደ መርገፍ ሆነው ዳርና ዳር የገቡት። ይህንን ነው አባ ጎርጎርዮስ የመጀመሪያውና የመጨረሻውን ሳምንት መጠሪያ ባጭሩ ከገለጡ በኋላ ሁሉም ከአብይ ጾም ጋር እንደ መርገፍና እንደ እጀታ ስለተያያዘ ከአብይ ጾም ይቆጠራል ብለው የተናገሩትና አንዱ ይሄ ነው። 15 ቀን የተጨመረበት ምክንያት ማለት ነው ሙሉ እንዲሆንልን ማለት ነው። ይህን እንግዲህ እንደው ከብዙ በጥቂቱ ጠቆም ለማድረግ ያህል ነው። ሌላም ደግሞ ራሱን የቻለም እንዲሁ ትርጓሜ ያለበትም ትምህርት አለ። ይሄ ለዛሬው በዚህ መልኩ ከያዝ ነው ይህንን ይበቃናል። እግዚአብሔር አምላካችን አሁንም ስላስተማረን ስለመከረን ስሙ የከበረ የተመሰገነ ይሁን። ጌታችን እንግዲህ 40 መዓልትና 40 ሌሊት ሲጾም ሶስቱ የኃጢአት አበጋዞች ወይም አርስተ ኃጣው የተባሉትን ስስትን፣ ትዕቢትንና ፍቅረ ነዋይን፣ ስስትን በትዕግስት ትዕቢትን በትህትና ፍቅረ ነዋይን በጸሊአ ነዋይ ፍቅረ ነዋይን በመጥላት እንዴት ድል እንዳደረጋቸው ደግሞ ከሰሞኑ የምንመለስበት ሌላው መርሃ ግብራችን ይሆናል ማለት ነው። እንግዲህ መቼስ ጾምን ስንጾም በቅድስት ቤተክርስቲያናችን ስንመላለስ ጠያቂም ስለሚመጣ እኛም በምን መልኩ ራሳችንን ማዘጋጀት እንዳለብን ከሁሉ በላይ ግን ቤተክርስቲያን የምታስተምረው ትምህርት ሙሉ እንደሆነና የምናደርገው ነገር ሁሉ ምንም የሚጎልበት እንደሌለ መጽሐፍ ቅዱሳዊ እንደሆነ እያወቅን እየተረዳን እየተጠነቀቅን እንድንሰማው እንድንማረው ስለሚያስፈልገን ነው። እንግዲህ እነዚህን መርሃ ግብሮቻችንን ያው ሁሌም እንደምንለው በቅርባችን በእጃችን ካሉ ምንጮች እየጠቀስን ወደ እናንተ እያመጣን እየተከታተልን ያለ ነው። አምላካችን አሁንም በዚህች ዕለትም ስላስተማረን ስለመከረን ስሙ የከበረ የተመሰገነ ይሁን። ቅዱሳን ሆነን እርሱ አምላካችን የወደደውን የፈቀደውን በሕይወታችን እንዲያደርግልን ለቅድስና እንጂ ለርኩሰት አልተጠራንምና ስሙን ጠርተን አክብረን አግነን አብልጠን አብዝተን እሱን አመስግነን ለሁላችን የሚያዘጋጃትን ቢገቡባት ትሞላለች የማትባለዋን አምላካችን ለወዳጆቹ ያዘጋጃትን ከገቡ መውጣት ካገኙ ማጣት የሌለባትን መንግስቱን ለመውረስ የሚያበቃንን መልካም ስራ እንድንሰራ አምላካችን አሁንም ፍለጋው እንዲያስተምረን መንገዱን እንዲያሳየን በይቅርታውና በደግነቱ እየተመለከተ ሕይወታችን ሁሉ እሱ በሚወደው መልኩ እንዲጠብቅልንና እንዲመራልን እንዲያስተዳድርልን የአምላካችን የተቀደሰ ፈቃዱ ይሁንልን። የዛሬውን መልእክቶቻችንን ያገኘነው የመጀመሪያውን ሰፋ ያለውን መልእክት ያገኘነው አስተምህሮ ዘተዋሕዶ ከተባለው ዌብሳይት፣ ሁለተኛውን ደግሞ አጠር ባለ መልኩ ወደ እናንተ ያደረስነውም ደግሞ ተጨማሪውን ያገኘነው ደግሞ ከማኅበረ ቅዱሳን ዌብሳይት፣ በመጨረሻም ስለ አብይ ጾም የተለያዩ ስያሜዎች ደግሞ ያገኘነው ጾምና ምጽዋት ክልስትም በመምህር ቃኘው ወልዴ ተጽፎ ከነበረው መጽሐፍ ላይ ነው። ሌሎችም እንደዚሁ እንደሱ እንደ አምላካችን ፈቃድ በርካታ አሉ። ግን እኛው ለዛሬ ከነዚህ ምንጮች ጠቅሰን ነው ወደ እናንተ መልእክቱን ለማድረስ የሞከርነው። አምላካችን አሁንም የቸርነቱን ስራ ሰርቶ ከሰንበት ረድኤት በረከት አሳትፎ የይቅርታውን ስራ እንዲሰራልንና ደግሞ ለቀጠሮ አድርሶ እሱ የወደደውን የፈቀደውን ደግሞ በሌላ ርዕሰ ጉዳይ ደግሞ የምንሰማውን በእያንዳንዳችን ልቦና ይጽፍልን ዘንድ ለዚህ አድርሶ እንድንሰማ ቸርነቱ እንዲያበዛልን የቀጠሮ ሰዎች እንዲለን ፈቃዱ ይሁንልን። ሕዝባችንን ሀገራችንን መድኃኔዓለም ኢየሱስ ክርስቶስ እሱ የፍቅር አምላክ ቅዱስ የሆነው አምላካችን አሁንም በብርሃነ መስቀሉ እንዲዳብስልን ደጉን መልካሙን ጊዜ እንዲያቀርብልን የሁላችንም መጨረሻ እሱ አምላካችን በቸርነቱ በተቀደሰ ሕይወት ጠብቆልን እንዲያሳምርልን የደግነቱን ስራ እንዲሰራልን የፍቅር አምላክ የደግነት ባለቤት ቸሩ መድኃኔዓለም እንዲረዳን ፈቃዱ ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም
በህሊናችን ጨምር። ማህደረ ተዋህዶን እንግዲህ ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱብን። እጅግ በጣም በርካታ ቁም ነገሮችን እየተነጋገርን ሰነብታለን። እናንተ ብቻ ባላችሁ ጊዜ እንደምንም ብላችሁችን የግማሽ ሰዓት የምትሆን መርሃ ግብራችንን እየሰማችሁ ለህይወት ለፍሬ ለበረከት አድርግልኝ እያል ራሳችን እያነጽን ከዚህም ባለፈ ደግሞ በእጆቻችን ባሉ ስልኮች በኮምፒውተሩም ብንለው በየትኛውም ይሁን ብቻ ግን ነገር እግዚአብሔርን የሚያጠይቁ ነገሮችን እየሰማን ይህንን ጾማችንን እሱ አምላካችን እንደሚወደው አድርገን እንድንጾም እሱ ጥበቡን ማስተዋሉን ኃይሉን ጸጋውን እንዲሰጠን ፈቃዱ ይሁንልን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን፣ የቀጠሮ ሰዎች ይበለን። እመብርሃን አዛኝቱ ፈታኛችንን ተያዝልን። የእናትነት ፍቅሯ ከሁላችን ጋር ይሁን። የቅዱሳኑ በረከት ሁሉ አምላካችን በቸርነቱ ለሁላችን የሚስጠን አሜን።